በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ ቅዱሳን በበለጠ ሁኔታ 12 ክንፍ ተሰጥቷቸው በእነዚህ በ12 ክንፎቻቸው የሰማይን ደጆች ሁሉ ገሃነመ እሳትንም አልፈው በመሄድ ቀጥታ በስሉስ ቅዱስ ዙፋን ፊት ይቆሙ ስለነበሩት ጻድቅ ስንነግራችሁ ደስ እያለን ነው። የተወደዳችሁ የክርስቶስ ቤተሰቦች እንደምን አላችሁ? ጻድቁ አባታችን ዘርአ ቡሩክ አባታቸው ደመ ክርስቶስ አይነ ስውር የነበረ ሲሆን እርሳቸው በተወለዱ ጊዜ ግን የአባታቸው አይን በርተውለታል። አባታችን ዘርአ ቡሩክ ገና በ7 ዓመታቸው ነው ረቡዕና ዓርብን መጾም የጀመሩት። በዚሁ በ7 ዓመታቸውም ይህን ዓለም ክፋቱን እንዳላይ አይኖቼን አሳውርልኝ በማለት አይናቸውን እንዲያጠፋላቸው አምላካቸውን ለምነው እንደ ፈቃዳቸው አይነ ስውር ሆነዋል። ነገር ግን ከ7 ዓመት በኋላ በ12 ዓመታቸው ጌታችን ለዓለም የምታበራ ብርሃን አድርግሃለሁና አይንህም ይብራ በማለት አይነ ብርሃናቸውን መልሶላቸው እንዲያዩ አድርጓቸዋል። በዚህም ዕድሜያቸው በ12 ዓመታቸው 7ቱንም አጽዋማት ይጾሙ ነበር። ከዚህም በኋላ ጌታችን የቅዱሳት መጻሕፍትን ምስጢር ሁሉ ገለጠላቸው። መጻሕፍተ ብሉያትን፣ መጻሕፍተ ሐዲሳትን፣ መጻሕፍተ ሊቃውንትን፣ መጻሕፍተ መነኮሳትን፣ አዋልድ መጻሕፍትን ሁሉ ገልጦላቸው ከሟርት መጻሕፍት በስተቀር ያስቀረባቸው ነገር አልነበረም። የቅዱስ ያሬድንም ዜማ እንዲሁ ገለጠላቸው። ጻድቁ ከሁሉ ቅዱሳን በበለጠ ሁኔታ 12 ክንፍ የተሰጣቸው ሲሆን በ12 ክንፎቻቸው የሰማይን ደጆች ሁሉ ገሃነመ እሳትንም አልፈው በመሄድ ቀጥታ ስሉስ ቅዱስ ዙፋን ፊት ይቆሙ እንደነበር ቅዱስ ገድላቸው ይናገራል። እጅግ በሚደንቅ ከአእምሮ በላይ በሆነ ሁኔታ አባታችን ለ7 ቀናት በየቀኑ ለ7 ሰዓት ያህል በሲኦል ውስጥ ቆሞ ይጸልዩ ነበር። ብዙዎቹ ቅዱሳን በምልጃቸው ነፍሳትን ከሲኦል ሲያወጡ ነው የምናውቀው እንጂ እንደ አቡነ ዘርአ ቡሩክ በሲኦል ውስጥ ገብቶ ጸሎት የጸለየ ጻድቅ እስካሁን አላጋጠመንም። አቡነ ዘርአ ቡሩክ እንደ አባታችን ተክለ ሃይማኖት ለጸሎት በመቆም ብዛት አንድ እግራቸው እስኪሰበር ድረስ በብዙ መከራ ተጋድለዋል። ከ24ቱ ካህናተ ሰማይ ጋር መንበሩን ያጥኑ ዘንድ ከፈጣሪያቸው ታዘው አጥነዋል። ጌታችን ለአቡነ ዘርአ ቡሩክ ፍጥረታትን ከመፍጠር በቀር ያልሰጣቸው ሥልጣን የለም። እግዚአብሔር ብፁዕና ቅዱስ ለሚሆን አባታችን ዘርአ ቡሩክ እኔ ከሥልጣኔ ሥልጣንን፣ ከክብሬ ክብርን፣ ከጥበቤም ጥበብን፣ ከተአምራቴም ተአምራትን፣ ከስጦታዬም ስጦታን፣ ከትዕግሥቴም ትዕግሥትን፣ ከፍቅሬም ፍቅርን፣ ከትሕትናዬም ትሕትናን፣ ከባለሟልነቴም ባለሟልነትን ሰጥቻለሁና ሁሉ ከሥልጣንህ በታች ሆኖ ይታዘዝልህ የሚል እጅግ ድንቅ ቃል ኪዳን ሰጣቸው። ልዩ ልዩ ሀብታትን ሁሉ ሰጣቸው። ለሥላሴ ከሚገባ ከስግደትና በቃልና በሥልጣን ፍጥረታትን ከመፍጠር በቀር ምንም ያልሰጠውህ የለም ብሎ ጌታችን በማይታበል ቃሉ እንደነገራቸውና ቃል እንደገባላቸው በቅዱስ ገድላቸው ላይ ተጽፏል። የአባታችን ገድላቸው ከመጥፋቱ የተነሳ በአሁኑ ሰዓት አንዳንድ ነጋዴዎች አንዱን ፍሬ ከ3000 ብር በላይ የሸጡት እንደነበር ሰምተናል። ነገር ግን በአሁኑ ጊዜ ቲሊሊ የሚገኘው ገዳማቸው በድጋሚ አሳትሞታል። አቡነ ዘርአ ቡሩክ በወቅቱ በነበረው ገዥ ፊት በሐሰት ተከሰው ለ5 ዓመታት ያህል በእስርና በእንግልት ሲኖሩ በእነዚህ ጊዜያት ሁሉ ምግብ የሚባል አይቀምሱም ነበርና ከእስር ሲፈቱ 5 ዓመት ሙሉ ሲሰጣቸው ያጠራቀሙት የነበረው ምግብ ትኩስ ሆኖ ተገኝቷል። ያሳሰራቸውም ንጉሥ ገና ሕፃን ሳለ እናቱ ልታስባርከው ወደ አባታችን ዘንድ ወስደው ነበር። አቡነ ዘርአ ቡሩክም ሕፃኑን ከባረኩት በኋላ ለእናቱ ይህ ልጅሽ ወደፊት ይነግሣል፣ በንግሥናው ዘመንም እኔን ያስረኝና ያንገላታኛል ብለው ይህ እንደሚሆን አስቀድመው ትንቢት ተናግሮ ነበር። እንዳሉትም ልጁ አድጎ ሲነግሥ ጭፍሮቹ ንጉሥ ሆይ አንተን የማይወድ ለቃልህም የማይታዘዝ አንድ መነኩሴ አለ በማለት ምንም እንኳ ንጉሡ ባያውቃቸውም በሐሰት ነገር ስለከሰሱለት በግዞት እንዲኖሩና እንዲታሰሩ አድርጓቸዋል። ጻድቁ በግዞት ሲወሰዱ እነዚህን መጽሐፎችን ለሰዎች አደራ ብሰጣቸው ይክዱኛል፣ ቤተ ክርስቲያን ባስቀምጣቸው ይጠፉብኛል በማለት 7 መጽሐፎቻቸውን ለጊዮን ለአባይ ወንዝ ማለት ነው አደራ የሰጡ ሲሆን ከ5 ዓመት በኋላ ከእስር ተፈተው ሲመለሱ በወንዙ አጠገብ እንደደረሱ ጸሎት ካደረጉ በኋላ ጊዮን ሆይ በእግዚአብሔር ፊት በአደራ የሰጠውሽን መጽሐፎችን ግሺ ትፊ ብለው እጃቸውን ወደ ወንዙ ሰደው መጽሐፎቻቸው ሳይረጥቡና ሳይበሰብሱ ከወንዙ ውስጥ ወጥተዋል። እንዲያውም አቧራውን ከመጽሐፎቻቸው ላይ እፍ ብለው
አራግፈውታል። በመጽሐፍ ቅዱስ እንደተጠቀሰው የጠለቀው ምሳር እየተንሳፈፈ ወደ ኤልሳ እንደመጣ ሁሉ አሁንም እንዲሁ የቅዱስ አባታችን መጽሐፎች አብሯቸው ከነበረውና ዘሩባቤል ከሚባለው ደቀ መዝሙራቸው ጋር ወዳሉበት ተንሳፈው ሊመጡ ችለዋል። መጽሐፎቻቸውንም አብሯቸው ለነበረው ደቀ መዝሙራቸው ካሳዩት በኋላ እንዲይዛቸው ሰጥተውታል። የግዮን ወንዝ ግሽ አባይ ወይም አባይ እየተባለ መጠራት የጀመረው አቡነ ዘርዓ ቡሩክ ግዮን ሆይ በእግዚአብሔር ፊት በአደራ የሰጠውሽን መጽሐፎቼን ግሺ ትፊ ብለው እጃቸውን ወደ ወንዙ ሰደው መጽሐፎቻቸው ሳይረጥቡና ሳይበሰብሱ ከወንዙ ውስጥ ካወጡበት ጊዜ ጀምሮ ነው። አባታችን በቦታው ላይ 30 ዓመት ሙሉ ቆሞ ጸልየው ቦታውን የባረኩት ሲሆን ጌታችንም በቦታው ላይ ትልቅ ቃል ኪዳን ሰጥቷቸዋል። ብፁዕ አባታችን ለግዮን ወንዝ መጽሐፎቹን በአደራ ሰጥተው በኋላም ከደቀ መዝሙራቸው ከዘሩባቤል ጋር መጽሐፎቹን ከግዮን ምንጭ ውስጥ ከተቀበለ በኋላ በግዮን ውሃ ውስጥ ሳይረጥቡ በደረቅ መጽሐፎችን የጠበቀ እግዚአብሔር ይመስገን ብሎ ፈጣሪውን አመሰገነ። ያን ጊዜም በውስጥሽ ታላቅ ድህነት ይደረግብሽ፣ ሕመምተኞች ሁሉ ይዳኑብሽ፣ መካኖች ይውለዱብሽ ብሎ ግዮንን በቃሉ መረቃት፣ በእጁም ባረካት። ብፁዕ አባታችንም በዚህ ቦታ ላይ ፈውስ፣ ረድኤት፣ በረከት ይደረግብሽ ብሎ ብዙ ዘመን ቆሞ ጸለየ። እግዚአብሔርም ጸሎቱን ሰምቶ ይህ በረከት፣ ረድኤት፣ ሀብት፣ ፈውስ እንደወደድህ እስከ ዘላለሙ በዚህ ቦታ ይሁንልህ አለው። እንዲህ ተብሎ በቅዱስ ገድላቸው ተጽፎ እናነባለን። ጻድቁ አባታችን ዘርዓ ቡሩክ ሌላው የሚታወቁበት ብሄሞትና ሌዋታን የተባሉ እጅግ ግዙፍ የሆኑ 2 ዘንዶችን ጥርሳቸውን ቆጥረው ምላሳቸው ሲጣበቅ የዓለም ፍጻሜ እንደሚሆን አስቀድመው ያወቁ ድንቅ ነቢይ አባት በመሆናቸው ነው። እነዚህም እጅግ ግዙፍ የሆኑ 2 እንስሳት ሴትና ወንድ ሆነው ምድርን እንደ መቀነት ከበው የያዙ ናቸው። ዝርዝር ታሪካቸው በመጽሐፈ አክሲማሮስ ስነ ፍጥረትን በሚያስረዳው መጽሐፍ በስፋት ተጠቅሰዋል። አቡነ ዘርዓ ቡሩክ ሳይጠመቁ ለሚሞቱ አሕዛብም ጭምር ትልቅ ቃል ኪዳን የተሰጣቸው ታላቅ አባት ናቸው። ይኸውም በቅዱስ ገድላቸው ላይ እንዲህ ተብሎ ተጽፏል። በሥራው ሁሉ ፍጹም የሆነና ገድሉ ያማረ ቅዱስ አባታችን በአድማስ ራስ ቆሞ ምስራቁንና ምዕራቡን ሰሜኑንና ደቡቡን እንዲባርክ በአፉ እስትንፋስም የምህረት እስትንፋስ እፍ እንዲል እስትንፋሱም ከአድማስ እስከ አድማስ ከጽንፍ እስከ ጽንፍ ይደርስ ዘንድ በእግዚአብሔር በቅዱስ ስሙ ያልተጠመቁ አሕዛብ በእስትንፋሱ ምክንያትና የምህረት እስትንፋስ እፍ እንዲል እስትንፋሱም ከአድማስ እስከ አድማስ ከጽንፍ እስከ ጽንፍ ይደርስ ዘንድ እግዚአብሔር አዘዘው። በእግዚአብሔር በቅዱስ ስሙ ያልተጠመቁ አሕዛብ በእስትንፋሱ ምክንያት ልጅነት አግኝተው እንዲከብሩ በቃል ኪዳኑ ተማጽነው ሳይጠመቁ በሚሞቱበት ጊዜ ይህ ከእኔ የተቀበልከው ቃል ኪዳን ከጎኔና ከሰውነቴ እንደፈሰሰው ደም ይሁንላቸው በማለት ለዓለም መድኃኒት አድርጎ ቃል ኪዳን ሰጠው። ዳግመኛም በቅዱስ አባታችን ዘርዓ ቡሩክ ስም ከእግዚአብሔር ምሕረትን ለምነው በሚሞቱበት ጊዜ በውሃና በመንፈስ ቅዱስ እንደተጠመቁ ይሁንላቸው ብሎ ነገረው። በከበረና በገናና ስሙ የተጠመቁ ሕዝቡም በኃጢአታቸው በወደቁ ጊዜ በሥራቸውም በረከሱ ጊዜ በጻድቁ ጸሎት ቢማጸኑ በቃል ኪዳኑ በሚያምኑ ይህ እስትንፋሱ የኃጢአት ማስተስሪያ ይሁንላቸው ብሎታል። ጻድቁ አባታችን የእግዚአብሔርን ትእዛዝ በሰማ ጊዜ ከዚያ በፊት ለሌሎች ያልተሰጠ ቃል ኪዳን ተቀብሎ በአድማስ ላይ ቆመ። በዚያም ቆሞ መንፈሳዊ እስትንፋሱን በምድር ላይ እፍ አለ። ያም የሕይወት እስትንፋስ በአራቱ ማዕዘን ደርሶ በኃጢአታቸው መከራ የተቀበሉ ለበደላቸውም የተገዙ ሰዎች በፈጣሪያቸው ስም እንዲከብሩ ዓለሙን ሁሉ ባረክ ይላል ቅዱስ ገድላቸው። ይህም የሚያሳየው መድኃኔ ዓለም ክርስቶስ የሰውን ልጆች ምን ያህል እንደወደዳቸውና በትንሽ ምክንያት የመዳንን መንገድ ያዘጋጀላቸው መሆኑን ነው። ሌላው አቡነ ዘርዓ ቡሩክ እሳቸው በባረኳት ምድርና በልጆቻቸው ላይ ችግርና ረሃብ እንደማይደርስባቸው ቃል ኪዳን የተሰጣቸው ድንቅ አባት ናቸው። ይኸውም በቅርቡ እንኳን በ1977ቱ የረሃብ ዘመን በግልጽ ስለታየ ታሪክ ይመሰክርላቸዋል። በዚህ ወቅት ከወሎና ከሌሎች ቦታዎች በረሃብ ተሰዶ ጎጃም ለመጣው የሀገራችን ሕዝብ የአቡነ ዘርዓ ቡሩክ በረከት ከበቂ በላይ ነበር። ጻድቁ በጎጃም ባህር ዳር አካባቢ 2 ቤተ ክርስቲያን አላቸው። የአባይ ምንጭ መነሻ የሆነው ፈለገ ግዮን ግሽ አባይ
ከባህር ዳር ከተማ 174 ኪሎ ሜትር የሚርቅ ሲሆን ከባህር ዳር ቲሊሊ፣ ከቲሊሊ ሰከላ በመሳፈር በቦታው ላይ ለብዙ ዘመን ቆመው በመጸለይ ታላቅ ቃል ኪዳን የተቀበሉት እጅግ ታምረኛ ፈዋሽ የሆነውን ጸበላቸውን ማግኘት ይቻላል። ታላቅ ቃል ኪዳን የተቀበሉበትን እጅግ ታምረኛና ፈዋሽ የሆነውን ጸበላቸውን ማግኘት ይቻላል። ቦታው መጽሐፋቸውን ለአባይ ወንዝ አደራ የሰጡበት ነው። ሌላኛው ቤተክርስቲያናቸው ከባህር ዳር የ2 ሰዓት የመኪና መንገድ ርቀት ላይ በምትገኘውና አዴት በምትባለው ቦታ ነው የሚገኘው። የአቡነ ዘርዓ ቡሩክ መካነ መቃብራቸውና ከሰማይ የወረደላቸው መስቀል እዚህ ይገኛሉ። ቦታውን የረገጠ ሁሉ ከመካነ መቃብራቸው ላይ እምነት ይወስዳል፣ በመስቀሉም ይባረካል። ነገር ግን ጻድቁ በቃል ኪዳናቸው መሰረት በዚህ መስቀላቸው የተባረከ ሁሉ ዲቁናን፣ ክህነትን መቀበል ስለሚችል ሴቶች አይባረኩበትም። መካነ መቃብራቸው ቤተክርስቲያኑ ውስጥ ከመቅደሱ ውጭ የሚገኝ ሲሆን ከመካነ መቃብራቸው ላይ ያለው አፈር ሁል ጊዜ እየፈላ መጠኑ ይጨምራል። ይህን የእምነቱን አፈር ቢዝቁት አያልቅም። ባዶ እንኳ ቢደረግ በተአምራት ሞልቶ ይገኛል። ለብዙ ሕመምተኞች ፍጹም ፈውስ የሆነው ይህ እምነት አጠቃላይ ሁኔታው ለእይታ አመቺ ስለሆነ ይህንን ማንኛውም ሰው ወንዶችም ሆኑ ሴቶች ማየትና እምነቱን ወስደው መጠቀም ይችላሉ። ጻድቁ አባታችን በ482 ዓመታቸው ጥር 13 ቀን በታላቅ ክብር ያረፉበት በዓላቸው በድምቀት ይከበራል። በዕረፍታቸው ዕለት ከቤተ ክርስቲያኑ አደባባይ ላይ አትሮንስ ወጥቶ ገድላቸው ይነበባል። ገድላቸው ሲነበብም ከአትሮንሱ ስር 7 ጠርሙሶችና አንድ ማሰሮ ይቀመጥና በጠርሙሶቹ ውስጥ አንድ ስኒ ውሃ ይደረግባቸዋል። የአባታችን ቅዱስ ገድላቸው ሲነበብ ውሃው ይፈላል። ገድሉ ተነቦ እንዳለቀ ጠርሙሶቹና ማሰሮ በተአምራት ተሞልተው ይገኛሉ። ጌታችን ለአቡነ ዘርዓ ቡሩክ ትንባሆን ስለሚጠጡ ሰዎች ታላቅ ምስጢርን እንደነገራቸው በቅዱስ ገድላቸው ላይ ተጽፏል። ቅዱስ አባታችን በየቀኑ ለ7 ሰዓት ያህል በሲኦል ውስጥ ቆሞ በመጸለይ ብዙ ነፍሳትን ከእሳት ያወጡ ነበር። አንድ ቀን ብዙ ነፍሳትን ካወጡ በኋላ አንዲት ነፍስ ግን ከሲኦል ግድግዳ ጋር እንደ ሰም ተጣብቃ እምቢ አለቻቸው። አባታችንም ያቺን ነፍስ አወጣለሁ ሲሉ ቆሞ ይጸልዩበት የነበረው የሲኦል እሳት አሁን ያቺን ነፍስ አወጣለሁ ባሉ ሰዓት ግን አቃጠላቸው። እሳቸውም ያቺን ነፍስ እዚያው ሲኦል ጥለው በመውጣት ጌታችንን የዚያችን ነፍስ ኃጢአቷ ምንድነው አሉት። የዚህን ጊዜ ነው ጌታችን ትንባሆን ስለሚጠጡ ሰዎች ታላቅ ምስጢርን የነገራቸው። ይኸውም አባ ሐዊ የሚባሉ ጻድቅ ያስተላለፉትን ውግዘትና ግዝት የጸና እንደሆነ ነው ጌታችን ለአቡነ ዘርዓ ቡሩክ የነገራቸው። ዝርዝር ታሪኩም በድርሳነ መድኃኔ ዓለም እንዲህ ተጽፎ ይገኛል። ትንባሆ የሚጠጡ ሰዎች ለምን ለማቆም እንደሚቸገሩና መጨረሻቸው ምን እንደሆነ ይቅርታውና ምሕረቱ ከሁላችን የጥምቀት ልጆች ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም ያደረገው ተአምር ይህ ነው። አባታችን ዘርዓ ቡሩክ መድኃኔ ዓለምን እንደወደደውና በየወሩ በ27 ቀን በዓሉን እንደሚያከብር በ16 ቀንም ኪዳነ ምሕረትን እንደሚያከብር እነሆ እነግራችኋለን። ባለሟልነትን ባገኘ ጊዜና መድኃኔ ዓለም የእሳት ፈረስን የመስቀል ምልክት ያለበት የወርቅ በትርን በሰጠው ጊዜ ወደ ሲኦል ሂድና መሸከም የምትችለውን ያህል ነፍሳት አውጣ አሉ። ሄዶም ወደ ሲኦል ገባ። ነፍስ በነፍስ ላይ እንደ ንብ እየተጨናነቁ በሰውነት ላይ ታዘሉ። ነፍሳትንም ይዞ ሲወጣ አንድ ኃጢአተኛ ዘርዓ ቡሩክ ብቻዬን ቀረው አውጣኝ አሉ። ዘርዓ ቡሩክም ወደ እርሱ ተመልሶ ሳበው። ሰም ከፈትል ጋር እንደሚጣበቅ ከሲኦል ጥልቅ ጋር ተጣብቆ እምቢ አለው። የእሳቱ ነበልባልም ዘርዓ ቡሩክን አቃጠለው። እርሱም ተወው። ክብር ይግባውና እነዚያን ነፍሳት ይዞ ወደ ጌታው ወደ መድኃኔ ዓለም ሄደ። ሄዶም ጌታዬ ሆይ አንዲት ነፍስ ስሜን እየጠራች ቀርታለች ማርልኝ አለው። መድኃኔ ዓለምም ዘርዓ ቡሩክ ሆይ በእኔ ዘንድ ባለሟልነትን ብታገኝ ትንባሆ የሚጠጣውን ማርልኝ ትለኛለህን አለው። እርሱም ጌታዬ ሆይ ይህች እንጨት በምን ትከፋለች? ከሁሉ ኃጢአትስ በምን ትበልጣለች? አለው። መድኃኔ ዓለምም የዚህችን እንጨት ሥራ በዓለም እርሻ ሰይጣን እንደዘራት አልሰማህምን? አለው። እነሆም እነግራችኋለን። ስሙ ሐዊ የሚባል የፈጣሪውንም ሕግ የሚጠብቅ አንድ መምህር ነበረ። በአርብ ቀንም ወደ ሰማይ ይሄዳል። በቀዳሚት ሰንበትና በእሁድ ከፈጣሪው ጋር ይነጋገራል። በሰኞ ቀንም ወደ ቦታው ይመለሳል። ለሀገር ሰዎችም በጉባኤ ይነግራቸዋል። በአዋጅ ነጋሪ ቃልም ይሰበሰባሉ። ይህች ሀገር ትልቅ ናትና
እስከ ዓርብም ያስተምራቸዋል። በዚያን ጊዜ ሰይጣን ቀና። አባ ሐዊም እንደ ልማዱ በዕለተ ዓርብ ወደ ሰማይ በሄደ ጊዜ ያ ሰይጣን በመቀመጫው ተቀምጦ በእርሱ በሐዊ ተመስሎ በቀዳሚት ሰንበት ቀንም ተገልጦ ፈጣሪያችን የሚወዳትን ነገር እነግራችሁ ዘንድ ሁላችሁም ተሰብሰቡ አለ። ሁላቸውም ተሰበሰቡ። አባት ሆይ ያለ ልማድህ ዛሬ ለምን መጣህና ጠራህን አሉት። ያ ጠላት ዲያብሎስም ጌታዬ ለሕዝቦቼ የዚያችን በቤትህ አንጻር ያለችውን እንጨት ቅጠል በጥርሳቸው ይጨምሩ ዘንድ በአፋቸውም ያጤሱ ዘንድ ዛሬ ካልነገርሃቸው ወዳጅ አይደለህም አለኝ አላቸው። ይህችንም እንጨት ባያት ጊዜ እንዲህ አደረገ። ሔዋንን በእንጨት እንዳሳታት አሳታቸው። ዛሬ እንደሚያደርጉትም የትንባሆ ዕቃን አደረጉ። ቅጠሏንም አምጥተው ቀጥቅጠው በእሳት አጢሰው ትንሹም ትልቁም የከበረውም የጎሰቆለውም ሁላቸውም ጠጡ። ሐዊም በሰማይ ሳለ በጸጋ አውቆ አዘነ። ነገር ግን ስለ ሰንበታት ክብር ብሎ አደረ። ሰኞ በነግህም ሐዊ መጣ። ሰይጣንም እንደ ጢስ በኖ ጠፋ። እርሱም ሰዎቹን ሰብስቦ ይህን ማን አስተማራችሁ አላቸው። አንተ ነህ አሉት። ሰይጣን ነው እንጂ እኔ አይደለሁም። ከዛሬ ጀምሮ ተዉ አላቸው። ትናንት ጠጡ ዛሬ ተዉ ይለናል ብለው እምቢ አሉት። እርሱም አወገዛቸው። በእርሻው የዘራት በአፉም የጠጣት በእጁም የያዛት የተረገመ ይሁን አላቸው። ጋኔኑም በቅሉ ውስጥ ሆኖ ይነጋገራል። በውጭ ያሉትም አጋንንትን ይጠራቸዋል። በዚህን ሰዓት የተዉም አሉ እምቢ ያሉም አሉ። ከዚያን ጊዜ ጀምሮ ያቺ እንጨት ተረገመች። ሰውም በጠጣት ጊዜ የአምስት ቀፎ ሙሉ ንቦች የሚያሉ አጋንንት ይመጣሉ። በሁለቱ ዓይኖቹ ውስጥ፣ በሁለቱ አፍንጮቹም ውስጥ፣ በሁለቱ ጆሮዎቹም ውስጥ፣ በአፉም በታች በሰገራ መውጫም በእነዚህ ሁሉ እንደ ቀፎ ንብ ይገባሉ ይወጣሉ። ትምክህትን፣ ትዕቢትን፣ መግደልን፣ ስርቆትን፣ ክፉንም ሁሉ ይመሉታል። አባታችን ዘርአ ቡሩክም ይህን ሰምቶ እጆቹን በትከሻው አመሳቅሎ አለቀሰ። በስዕሉም አለ። በዚያን ጊዜ ወደ ዓለም ወጣ። ይህችን የተረገመች እንጨት እንዲህ ብሎ አወገዛት። በአፉ የጠጣት በእጁም የያዛት የዘራት የሸጣት የገዛትም የጥምቀት ልጅ አይደለም፣ በሥጋው አይጠቀምም፣ ነፍሱም ወደ ሲኦል ትወርዳለች። ልጄ የሆነ ግን መድኃኔ ዓለምንና ኪዳነ ምሕረትን ያክብር፣ ትንባውንም አይጠጣ አለ። የዚህ ጻድቅ በረከቱ ያልታዘዘውን ከመብላት ይጠብቀን፣ አሜን። ተአምረ መድኃኔ ዓለም ወገድለ መብዓ ጽዮን ነገረ ትንባውን በሰፊው ዘግቦታል። በቅዱሳኑ ላይ አድሮ ድንቅን ለሚያደርግ አምላካችን ለቸሩ እግዚአብሔር ምስጋና ክብር ይሁን። የእግዝእትነ ማርያም አማላጅነት የአቡነ ዘርአ ቡሩክ ረድኤት በረከት አይለየን ለዘላለሙ አሜን።